እንዳደርስልኝ። እሱማ እንዴት ይሆናል ዴቭ? አደይ እኮ እህቴ ነች፣ እህት አይደለች። ሰማኛለህ? እህትህን ሂድና ፈልጋት። ከዚህ በኋላ አደይ አጠገብ እንዳትደርስ እሺ? ይህንን እሺ ብዬ አልቀበልህም። ማንም እኮ የለኝም። ብቸኝነት ካሳሰበ አጠገብ ያለ ሰው በቂ። ቆይ አንተ ችኮቹን እንዳለ አላስነካ ነው እንደምትል ሰማኛለህ? አዎ እህቴን አላስነካት። በአደይ ደግሞ ቀልድ የለም እሺ? ወንድሜ ተው፣ ተረጋጋ፣ ትጣላ። በእናትህ ልቀቀኝ እንዴ! አንቺ ነሽ ለዚህ ሁሉ ሰለባ። አደይ በሰዓቱ በአንቺ ፍቅር የሚያደርገኝ ነገር አሰጥቶኝ ነበር፣ ግን አንቺ ምናልሽ ወንድሜ ነህ፣ ይሄ ነገር አይሆንም ብለሽ ትተሽኛለሽ። እና እንደዚህ ያልኩ እንደሆነ በቃ ሁሉም ነገር አበቃ። የነገርከኝ ነገር ለዛች ጊዜ ብቻ ነበር የሚቆየው። ባርኮት፣ እኔ ካንተ ብዙ ነገር ተምሬያለሁ። አደይ የት ሄደች? ቆይ እኔ ምን አውቃለሁ? መዞር ነው ስራዋ። ቤት ከሆነች ደግሞ መጋደም ነው። ደግ አደረገች። እንኳን እርፍ አለች፣ እንኳን እንተኛች። እኔ የምልሽ ባርኪ ተኝቶ ነው እንዴ? ባርኪ ለሚላ ሲመጣ እንዲያወራችሁ ነግረዋለሁ። ውሸታ። አሁን ክፍሉ አላየሁትም። ክፍሉ የለም። ምን አሳሸኝ? እኔ ያምሻ እንዴ? እዛ እርግጠኛ ነሽ ባርኪ የለም? አዎ የለም። ውሸታም። ታዲያ ይሄ ምንሽ ነው? ባርኪ ወይ እንዴት ናቸው? አለንልህ ባርኪ። ስለ አንድ ጉዳይ ልናወራ ነበር የመጣ ነው። ብቻችን ሆነን ማውራት እንችላለን? ለሊ በኋላ ቤት መጣና እናወራለን። እሺ ትንሽ ጭንቅላቴ ልክ አይደለም፣ ልረፍበት። አደይ ማን ነግሮሽ መጣሽ? ደህና ነሽ? አደይ ምንድን ነው የሆንሽው? የሆነ ነገር ተፈጥሯል ማለት ነው። አደይ ደህና አይደለሽ? ይቺ ፍቅር ናት? አይ እሱ አይደለች። እና ምን ሆነሽ የተከፋሽው? ደግሞ እያለቀሽ ነበር እንዴ? ለሊ ከዚህ ቤት መውጣት ይኖርብኛል። እንዴ ለምን? ምን ነው የተፈጠረ ነገር አለ እንዴ? ባርኮትና ዴቭ እዚህ ቤት እያሉ አብሬያቸው መኖር ይከብደኛል። እኔ ከአቅሜ በላይ ናውል ናውል ኬኮ እንዴት መጣሽ? እኔማ ወንድምሽ በርበር እያጠነሽ መስሎኝ ነበር። እሱንማ በወንድሙ የታጠነ ሰው ያውቀዋል። እኔ እኮ ብቸኛ ልጅ ነኝ። አባትም ወንድምም እህትም የለኝም። አሁን ደግሞ እናትም የለኝም። ማን ያጥነኛል ብለሽ ነው? እባክህ ዴቭ ትንሽ ያካብዳለሁ። እኔማ ላልሸኘው ብዬ ነው በዛው አንተ ጋር የመጣሁት። ለሊ መቼም ተናደሽ አይደለም አይደል? ኧረ ለምን እናደዳለሁ? ደስ ብሎኝ ነው እንጂ ሊዱን እዛ መንገድ ለመንገድ ስትጎትታት አየሁና ደስ አለኝ። ለዛ ነው። እሺ እንዴት እንደምወድሽ እያወቅሽ እንዴት እንደዚህ ትይኛለሽ? አንዴ ትቀኛለሽ፣ አንዴ ከማንም ጋር እንዳቆም ትይኛለሽ። በአንቺ ምክንያት ከቤዛ ጋር ተጣላሁ፣ ከሊዲያ ጋር ተጣላሁ። ቆይ ምንድን ነው ሀሳብሽ? ሁሌ ጭቅጭቅ አይሰለችም እንዴ? ወይ ወደ ልትሄጂ ኤላ ጋር ደርሼ ልመጣ እንዴ? እዛ ላይ መሰለኝ ማውራቸው ነገር አለ። ምንድን ነው የሚለጉምሽ? ፍቅር ስመልስልሽ ለምን መለሽልኝ? ዝም ስል ደግሞ ምንድን ነው የሚለጉምሽ? ቆይ እኔ ምን ላድርግ? ቆይ ቅድም ዴቭ ጋር ምን አባሽ እየሰራሽ ነበር? እሱ የግል ህይወታችን ነው፣ አንቺ ነው የሚመለከትሽ። አንቺ ደግሞ ምን አባሽ ነው ከዴቭ ጋር የግል ህይወት የሚኖርሽ? ፍቅር ልቀቂ። ምን እያለሽ ነው ፍቅር? አታያትም እንዴ እንዴት እንደሚያደርጋት? አሁን አትጨቃጨቂ። እዚህ ቤት መምጣት እንዳስጠላኝ ለምን ብታረጊ? አንተ እዚህ ቤት መምጣት አስጠላህ አይደለም? እኔ ደግሞ የምኖረው እዚህ ቤት ውስጥ ነው። ቆይ እንዴት ይህንን ስቃት ትረዳኝም? አንተ ኃላፊነት ከመወጣት ካቃተ እማዬ ትምጣ፣ ሁሉንም ነገር ለእሱ አስረዳታለሁ። ትሰሚያለሽ ፍቅር፣ ከአንቺ ጋር ሌላ ወሬ ማውራት አልፈልግም። ሂጂ ግቢ። እማዬ ስለዚህ ነገር ተስማና ከአንቺ ጋር የመጨረሻችን ነው የሚሆነው። እሺ ነግሬሻለሁ። ሂጂ ውጭ አሁን። እስኪ አንዴ እንኳን ስማኝ። ምንድን ነው የምሰማሽ? ንገረኛ፣ ምንድን ነው የምሰማሽ? ትሰሚያለሽ? ከዚህ በኋላ አደይ በክፉ ዓይንሽ እንኳን ልታያት አልፈልግም። ሂጂ ውጭ አሁን፣ ሂጂ ውጭ። አደይ ዴቭ፣ ቆይ ባርኪ ምን ለማድረግ እየሞከርክ? ዴቭ ተረጋጋ። እስኪ አስረዱኝ፣ ምን ልረዳችሁ? ቆይ አንተ ከቤዛ ጋር ምንድን ያለ? አደይ ለኔ ለምን አትተዋት? እሺ ዴቭ እተዋታለሁ። አንተን ቢሆን ግን አታስከፋት፣ ተንከባከባት። ማንም ቢሆን እየመጣ ሲጮህባትና ሲናገራት ዝም አትበል። እሱን አንተ ብለኸኝ አይደለም እሺ የማደርገው? ይኸውልህ ዴቭ፣ መስመርህን አትለፍ እሺ። አደይ አንተ ብቻ አለች፣ ለእኔም ቢሆን እህቴ ናት። ብትረጋጋ መልካም ነው። እንደ በፊታችን ብሉን ጥሩ ነው። ለአንተም እህትህ ናት ታውቃለህ። ነገር ግን በዚህ ልክ መቀራረባችሁ ደግሞ አንተ ለእሷ ስሜት እንዳለ እያወቅሁ እንዴት ነው የምረጋጋው? ዴቭ እባክህን ተረጋጋ። አልረጋጋም።
ቆይ አደይ እንዴት እንደምወድሽ ጠፍቶሽ ነው እንደዚህ የምታሰቃይ? ዴቫ ተሳሳት። እሷ ምንም ያጠፋችው ነገር የለም።